ተነስተን እንዴት አላችሁ? በነገራችን ላይ የተለያዩ ሀሳቦችን መስጠት ትችላላችሁ። የተለያዩ የፈለጋችሁን ሀሳብ መስጠት ትችላላችሁ። ምላሽ እሰጣችኋለሁ። በጣም አንዳንድ አስቸጋሪ ሁኔታዎች በአሜሪካ ፖለቲካ ውስጥ መተራመስ ተፈጥሯልና እሱን የተመለከቱ መረጃዎችን ሰፋ አድርጌ እነግራችኋለሁ። በተለይም ከዚህ ከመካከለኛው ምስራቅ ውጥረት ጋር በተገናኘ የተለያዩ ሀሳቦችን ማጋራት ይጠበቅብናል። እናንተ በተለየ መንገድ ደግሞ ሀሳባችሁን እንደዚሁ ብታጋሩ ወይም ደግሞ የተለያዩ ጥያቄዎችን ብትጠይቁ ምላሽ እሰጣችኋለሁ። ከዛ ውጭም ደግሞ አንዳንድ ፖለቲካዊ አለመግባባት ያላቸው ሀሳቦች ካሉም እነሱንም በግልጽ ደግሞ እመለከታችኋለሁ፣ እነግራችኋለሁ ማለት ነው። አሁን በጣም ትልቅ ጉዳይ ልነግራችሁ የፈለግኩት የአሜሪካ ምድር በራሱ በኢራን ጥቃት ስር ሊሆን ይችላል የሚል ስጋት ተጋርጧል። አንዳንድ ማሳያዎችም እንደዚሁ እየበዙ መጥተዋል። ለዚህ ደግሞ ኢራን እጇ ረዥም የሆነ መምጣቱን እጇ መርዘም ብቻ ሳይሆን ኢራንን በቴክኖሎጂ እየደገፉ ያሉ ሀገራት እነማን ናቸው የሚለው ጥያቄ ውስጥ እየገባ መምጣቱ፣ ገሃድ የሆነ መምጣቱ፣ ኢራን በአንዳንድ ጉዳዮች ላይ የምትሰነዝራቸው ጥቃቶች የነ ራሽያና የነ ቻይና በተለይም የራሽያ ቴክኖሎጂ ውጤቶች አሉበት የሚባሉ የሆነ መምጣታቸውና እነሱ መሰል ጉዳዮችን ታሳቢ ሲደረግ የፖለቲካ አውዱ ሌላ አቅጣጫ እንዳለው ለመጠቆም ግልጽ ያደርገዋልና አሁን ይህን ልነግራችሁ የመጣችሁት ነገር አዲስ ነገር የሚሆን ነው። ምክንያቱም አሜሪካ አሁን አንአይደንቲፋይድ ወይም ደግሞ ያልተለዩ እጅግ አስቸጋሪ የተባሉ ሰው አልባ አውሮፕላኖችን ወይም ደግሞ ድሮኖችን ተመልክታለች። እነዚህ ድሮኖች የማናቸው፣ ከየት መጡ፣ እንዴት፣ በምን ሁኔታ፣ ከየትኛው አቅጣጫ የሚለውን በጂፒኤስ ስርዓታቸውም ጭምር አሜሪካኖች አለዩቸውም። ስለዚህ እነዚህ ከማን ነው የመጡት የሚለው መነጋገሪያ ሆነው፣ ይሄ ብቻ አይደለም መነጋገሪያ ሆነው አሜሪካ በተለየ አጋጣሚ በትክክለኛ መንገድና በጣም ከባድ በሚባል ሁኔታ የምትቆጣጠረው አካባቢ ላይ የታዩ ናቸው። የት ነው የታዩት? የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ያለበት ወይ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትን የሚመሩት ማርኮ ሩቢዮ እና እንደዚሁም የአሜሪካውን መከላከያ ሚኒስቴር መስሪያ ቤት ፔንታገኑን የሚመሩት ማርኮ ሩቢዮ በሚገኙበትና በሚኖሩበት ስፍራ ላይ ነው ድሮን የታዩት የሰው አልባ አውሮፕላኖች። እነዚህ ለምን ታዩ፣ እንዴት ታዩ የሚለው በጣም በበርካቶች ዘንድ መነጋገሪያ ከመሆኑን ባሻገር ዋሽንግተን ፖስት እንዳስነብበው ኢራን እጇ መርዘሙና የትም ቦታ እንደምትደርስ ማሳያ፣ ከዛም ውጭ ደግሞ አሜሪካ ድረስ ዘልቃ ማምታት የሚያስችላትን አቅም እየፈጠረች መሆኑን የሚጠቁም ነው የሚል መረጃ ነው የተጋራው እና በትክክልም ቴህራን የዋሽንግተን ፖለቲካ ውስጥ መግባቷን ብቻ ሳይሆን በዋሽንግተን ጠቅላላ የሚሊትሪ ሁኔታዎች ላይ እጇ እየገባ እንደሆነ የሚያሳይ ነው እና እንግዲህ አሜሪካ የእነዚህን ድሮኖች ወይም ደግሞ ሰው አልባ አውሮፕላኖች በጦር ቤዟ ላይ አይታለች። በጦር ቤዟ ላይ መሆኑ ብቻ አይደለም፣ ማርኮ ሩቢዮ እና እንደዚሁም ደግሞ የውጭ ጉዳይ ሚኒስትሩ ማለት ነው፣ እንደዚሁም በመከላከያ ሚኒስትር ፔት ሄግሴት በሚኖሩበት አካባቢ ላይ ነው። ሶስት ነገሮችን ማገናኘት እንችላለን። አንደኛው የጦር ቤዝ ላይ ነው፣ የጦር ሰፈር ላይ ነው፣ የጦር መሰረት ሰፈር ላይ ነው የታዩት። ሁለተኛ የውጭ ጉዳይ ሚኒስቴር መሪው ያሉበት፣ ሶስተኛ ደግሞ የመከላከያ ሚኒስትሩ የፔት ሄግሴት የሚኖሩበት አካባቢ ነው። ሶስት ነገሮችን ስታገናኙ ምን ያህል አስቸጋሪ እንደሆነ፣ በጥቅሉ ደግሞ እነዚህ አንአይደንቲፋይድ የተሰኙ ሰው አልባ አውሮፕላኖች መሆናቸው ደግሞ ምንድን ነው ያለው የሚለውን ጥያቄ ለማስነሳት ያስፈልጋል እና ብዙ መረጃዎች እየወጡ ነው። የፔንታገኑ ኃላፊ ፔት ሄግሴት ባሉበት፣ እንደዚሁም ደግሞ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሚኒስትር ኦፍ ስቴት የሚባለው ስቴት ሚኒስትር የሚባለው ሚኒስትር የሚባሉት እሳቸው በሚኖሩበት አካባቢ የሆነ በመሆኑ በጣም በርካቶች በተለያየ አቅጣጫ እየተመለከቱ ይገኛል። የአሜሪካ ባለስልጣናት ለይተናቸዋል፣ የሆኑ ጉዳዮችን የሆኑ ነገሮችን አይተናቸዋል ከማለት ውጭ ይሄ እንዲህ ነው ይሄ እንዲህ ነው ወይም ደግሞ በዚህ ልክ ይሄ የሚታይ ነው የሚል ሀሳብ መስጠትም አልቻሉም እና በአርሚው ቤዝ ላይ የጦር ሰፈሩ ላይ ሲንቀሳቀሱ ነበረ። ያ ማለት ዋሽንግተን ላይ የሚገኝም ጭምር ነው። እንግዲህ የአሜሪካ የካፒታል ሲቲ ነች አይደል? እንደምታውቁት የአሜሪካ ካፒታል ሲቲን ብቻም ሳይሆን የአሜሪካ የፖለቲካል መናኸሪያ ነች። ዋይት ሀውስ የሚገኝበት ነው። ስለዚህ በዋሽንግተን ለዛውም የመከላከያ ሚኒስትሩና የውጭ ጉዳይ ሚኒስትሩ በሚኖሩበት አካባቢ ለዛውም ደግሞ የጦር ሰፈር ባለበት አካባቢ የታየ በመሆኑ እነዚህ ድሮኖች በእርግጥም አንዳች ሁኔታዎች እንዳሉ ግልጽ ነው። ምክንያቱም አይደንቲፋይድ ናቸው፣ ያልተለዩ ናቸው። ያልተለዩ መሆናቸው ነው አስቸጋሪ የሚያደርገው። ምክንያቱም ድሮን የሚያህል ነገር በዛ በጣም ሃይሊ ፕሮቴክትድ በሆነ ኤሪያ ላይ ድሮን የሚያህል ነገር ሲበር ወይም ደግሞ ሲንቀሳቀስ ያለአንዳች ምክንያት አይደለም እና ወይም ደግሞ እንደዛ ሲደረግ ፔንታጎንም ሆነ ሌሎች ባለስልጣናት የማያውቁበት አጋጣሚ አይኖርም ነበር። እነዚህ ግን ከየትና በምን ሁኔታ እንዴትና ማን እንዳመጣቸው የማይታወቁ በመሆኑ እጅግ
አስቸጋሪ ነው። እንግዲህ የዋሽንግተን ፖስት ነው ይህን ይፋ ያደረገው። ስለዚህ ድሮኖቹ ስፖትድ ኦቨር ሰንሲቲቭ ሚሊተሪ ኢንስታሌሽን ነው፣ በጣም ሰንሲቲቭ በሚባል በጣም ፖለቲካሊ በተለየ መንገድ በሚታይ አካባቢ ላይ ነው እየታዩትና ለምንድን ነው የተፈጠረው የሚል ብዙ ሰዎች ጥያቄ እያነሱ ይገኛሉ። ስለዚህ አንደኛ የሚሊተሪ ቤዝ መሆኑን ጭምር ነው እና ዋሽንግተን ፖስት ነው ሪፖርት ያደረገው። ያልታወቁ ናቸው ድሮኖቹ በቤዙ ላይ በአየር ቤዙ ላይ ማለት ነው ጦር ሰፈሩ ላይ ነው የተመለከቱትና ብዙ ሰዎች መነጋገሪያ ያደረጉት ጉዳይ ነው እና two of the most senior members of President Donald Trump cabinet, Secretary of Marco Rubio and the Defense Secretary ፔታክሰስ ናቸው እዛ ቦታ ላይ የተገኙት። ስለዚህ ይሄን ጉዳይ ስትመለከቱት ብዙ ነገሮችን ማስተሳሰር ትችላላችሁ። ባይዘ አንደኛ ኢራንና አሜሪካ ያሉበትን ውጥረት በግልጽ ያሳያል። ፕላስ አሜሪካም ደግሞ የሴኩሪቲ ችግሮች እንዳሉ በተደጋጋሚ ሀሳብ ስትሰጥ ነበርና ከዛ አንጻርም አብሮ ሊቃኝ የሚችል ነው። ከዛ ጉዳዩ ይሻገራል። የፕሬዚዳንት ዶናልድ ትራምፕ ቁልፍ ፖለቲከኞች የሚገኙበት ነው እና ትንሽ አስቸጋሪ ነው። ብዙ አስቀደም ባልኳችሁ በሶስት ጉዳዮች ላይ ብቻም መሰረቱን ያደረገ አይደለም። 5 ጉዳዮችም ላይ እንደዚሁ ታሳቢ ያደረገ ሊሆን ይችላል። አንደኛው የጦር ሰፈር መሆኑ፣ ሁለተኛው ደግሞ እነዚህ ቁልፍ ፖለቲከኞች የሚገኙበት መሆኑ፣ ሶስተኛ በውጥረት ሰዓት መሆኑ፣ አራተኛ ያልታወቁት ድሮኖች ምንድን ናቸው የሚለው አለመገለጻቸው እና የጦር ቤዝ መሆኑን የመሳሰሉ ጉዳዮችን ግምት ስታስገቡ በእርግጥም አስቸጋሪ ያደርገዋል እና ብዙ ሰዎች በተለያየ መንገድ ሀሳባቸውን እያጋሩ ይገኛል። ድሮን ሪሌትድ ሴኩሪቲ ካውንተር ከድሮን ጋር ግንኙነት ያላቸው ጉዳዮች ከቅርብ ጊዜ ወዲህ በአሜሪካ ምድር ላይ በጣም ስጋት ሆነዋል እና unauthorized drone flights over military bases and sensitive government በጣም become an increasing pressing issues for US security agencies ለአሜሪካ የደህንነት ድርጅቶች ወይም ደግሞ ለአሜሪካ ሰዎች እና ባለስልጣናት ለፔንታጎን ጭምር ፈተና የሆነው ከየት መጡ የሚባሉ ሰው አልባ አውሮፕላኖች ወይም ድሮኖች ሲንቀሳቀሱ በጦር ቤዝ ላይ የተለመደ የሆኑ መምጣታቸው ነው። እነዚህ ሲንቀሳቀሱ በሆነ ቦታ ላይ ቢሆን ወይም ደግሞ ሰዎች በኖርማል የመኖሪያ ስፍራዎች ላይ ቢሆን ምናምን ብዙ ላይገርም ይችላል። ግን አሁን ባለው ሁኔታ የሚገኙበት ቦታ መነጋገሪያ ስለሆነ የጦር ሰፈሮች ላይ ሴንሲቲቭ የሆኑ ኤሪያዎች ላይ የሚታዩ በመሆኑ የአሜሪካ ጦር በእርግጥም ትልቅ ስጋት እንዳለበት የሚጠቁም ሆኗል። በቅርብ ጊዜ እንደዚህ አይነት ጉዳዮች የተለመዱ ናቸው፣ እየተለመዱ መጥተዋል። በተለይም ሩሲያ ነበረች በአውሮፓ ፖለቲከኞች ላይ በጣም ከፍተኛ ግፊት ስትሰነዝር የነበረው። ጀርመንን ሳትቀር ዴንማርክን በዚህ መንገድ ስታስጨንቃቸው ነበርና አሁን ደግሞ ኢራን እንደዚህ አይነት ጉዳዮች ውስጥ ገባች ወይ? ኢራን እንደዚህ አይነት ጉዳዮች ውስጥ መግባቷ ደግሞ ከዚህ በፊት በሩሲያ ልምድ ይታወቃልና ይህን ቴክኖሎጂ ማን ነው ሊያውሳት የሚችለው የሚለውን ለመገመትም እድል የሚሰጥ ሆኗል እና በጣም አለማችን ላይ መነጋገሪያ ሆኗል። የጦርነቱን አውድም እየሰፋ መሄድ እና አቅጣጫ መቀየር ሊያሳይ ይችላል። እንግዲህ ሪሌትድ በጣም ተያያዥነት ያላቸው የሰው አልባ አውሮፕላን ወይም ደግሞ የድሮኖች እንቅስቃሴ በጣም በሀገሪቱ የሚሊተሪ ጦር ሰፈሮች ላይ ዩሮፕ ጭምር ስጋት ሆኖ ቆይተዋል እና ይሄኛው ከየት መጣ የሚለው እጅግ አስቸጋሪ ነው። ድሮኖቹ በተለያዩ አጋጣሚዎች ይታያሉ። በተለይም ደግሞ ኤርዲንግ ኤር ቤዝ ላይ ነው የታዩት። ጀርመን ዲሴምበር 4 2025 ላይ የታየውን እናስታውሳለን እና አሁን ደግሞ እንደዚህ አይነት አንደርስኮር እያደረገ መጥተዋል። በጣም ስትረስ መደረግ ያለባቸው ጉዳዮች እየሆኑ መጥተዋል እና በጣም ሲሪየስ የሆነ የአንማንድ የሆኑ ጥቃቶችን ልንመለከት እንችላለን የሚሉ ሀሳቦች እንዲመጡም አድርገዋል። የአሜሪካ መንግስት እንደዚህ አይነቱን ሁኔታዎች ደግሞ ለመቆጣጠር የተለያዩ ማስጠንቀቂያዎችን እየሰጠ ይገኛል። ኢንከርሽኖቹ ወይም ደግሞ ድሮኖች ጥሰው መግባታቸውን መቀጠላቸው በተለያየ አጋጣሚ እያሰበ ነው እና በጣም ወሳኝ የሚባሉ ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶች ላይ ጥበቃ እንዲደረግ የሚሊተሪ ኢንስታሌሽን ቤዞቹን ጨምሮ መልቲፕል ኤጀንሲዎች እንደዚህ አይነት እንቅስቃሴዎችን ቴክኖሎጂዎችን ወይም ደግሞ ካፓብል የሆኑ እንደዚህ አይነት ችግሮች ሲፈጠሩ ምንድናቸው፣ ከየት ነው የመጡት፣ በየትኛው አቅጣጫ ምን እየመጣ ነው፣ ጥቃት ሊሰነዝሩ ይችላሉ ወይ የሚሉትን ዲቴክት ማድረግ አቅም ያላቸውን ቴክኖሎጂዎችን በመጠቀም አንጻር የአሜሪካ መሪዎች የአሜሪካ ፖለቲከኞች ስራ ላይ የመሆን እድላቸውን አግኝተዋል፣ አስፍተዋል። ስለዚህ በዛ ልክ ስራቸውን እንዲቀጥሉ እየተደረጉ ነው እና የአሜሪካ የሚሊተሪ ቤዞች በዚህ ልክ ጫና ውስጥ እየገቡ ነው። ስለዚህ ሴኩሪቲው እጅግ አስቸጋሪ ሆኗል ማለት ነው። እንግዲህ ናሽናል ሴኩሪቲ ስታንድ ፖይንቱም በተለያየ አጋጣሚ የተገለጸ ነው። ቦዝ ኦፊሻልስ ሆልድ ኪ ሮልስ ያ ማለት አሁን እንግዲህ እነዚህ የአሜሪካ ቤዝ በሚገኝበት ቦታ ላይ የሚኖሩ ሰዎች ታውቋቸዋላችሁ።
የፕሬዚዳንት ዶናልድ ትራምፕ ቁልፍ ሰዎች የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና መከላከያ ሚኒስትሩ ፔት ሄግሴት በሚኖሩባቸው ቦታዎች ላይ የሆነ ነው። እነዚህ ሰዎች ደግሞ እንደምታውቁት የሚኖሩበት ቦታ የጦር ቤዝ ላይ መሆኑ ከአሁኑ ፖለቲካ ጋር በግልጽ የሚታይ እንደሆነ እየተነገረ ይገኛል። በዋሽንግተን ዲሲ የሆነ ነው እና እነዚህ ጉዳዮችን ብዙ ሰዎች በተለየ አጋጣሚና መልክ ለማየት ይሞክራሉ። ስለዚህ እንደዚህ አይነት እንቅስቃሴዎችን አቅሎ መታየት አለባቸው ወይም ደግሞ በዚህ ልክ መታየት አለባቸው ወይ የሚሉ ሀሳቦች እንደዚሁ በስፋት እየተነሱ ይገኛል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ የፖለቲካ አውዱን ከማስፋትና ከማጥበብ አንጻር ሁኔታዎችን ሊያዩዋቸው ይችላሉ እየተባለ በሚገኝበት ሰዓት ግን አሁን ውጥረቱ መልኩን ቀይሯል። ምንድን ነው የሚያሳየው የሚለው ደግሞ ብዙዎች ሊመለከቱት የሚችል ጉዳይ ሆኗል። ምክንያቱም አንደኛ ከዚህ ቀደምም በካሊፎርኒያ እና በተለያዩ አካባቢዎች ጥቃት ሊሰነዘሩ እንደሚችሉ የተለያዩ ግምቶች ነበሩ እና የድሮን ጥቃቶች በምድር ውስጥ ወይም ደግሞ በውሃ ውስጥ አልፈው የሚመጡ የድሮን ጥቃቶችን ከመስጋት አንጻር የተለያዩ የፖለቲካ ስራዎች ሲሰሩ ነበረ። አሁንም በዚህ ልክ አንዳንድ ሁኔታዎች መፍትሄ ሊሰጣቸው እንደሚገባ ይነገራል። ሰው አንዳንድ ፖለቲካ ተንታኞች የሚያስቀምጡት ምንድን ነው ኢራን በራሽያ እየታገዘች ምክንያቱም ራሽያ ከዚህ በፊት በአውሮፓና ቤልጅየም ብራሰልስ ዋና መቀመጫው የአውሮፓ ህብረት ሳይቀር በሱና በተለያዩ አካባቢዎች እንደዚህ አይነት ትንኮሳ ታደርግ ነበር ራሽያ። ስለዚህ ራሽያና ኢራን ደግሞ አብረው እየሰሩ በመሆናቸው ስለዚህ በአሜሪካ ፖለቲካ ላይ ደግሞ ጫና ለመፍጠር የተፈጠረ አላማ ሊሆን ይችላል ወይም ደግሞ ፖለቲካሊና ፕሬዚደንት ዶናልድ ትራምፕን ጫና ውስጥ ለማስገባት የተደረገ ሊሆን ይችላል የሚል ሀሳብም እየተሰጠ ይገኛል። ግን እነ ፕሬዚደንት ዶናልድ ትራምፕ በርካታ ጉዳዮችን የሚመለከቱባቸው የፖለቲካ መነጽሮች ከትላንትናው ዛሬ እጅግ ተወሳስቦ የፖለቲካ ስርዓቱንና አውዱን ፈተናውን እያበዙት እንዲሄዱ ያደረጉ ጉዳዮች እየሆኑ መጥተዋልና በአንድም በሌላም መንገድ እንደዚህ አይነት መንገዶችን ማስተካከል የሚቻልበትን ሁኔታ መፍጠር ካልቻለ እጅግ አስቸጋሪ ነው። ስለዚህ ሰዎች በሚያስቀምጡት ልክም ብቻ አይደለም የዚህ የመካከለኛ ምስራቅ ፖለቲካ ውጥረት ውስጥ ነው። በነገሮች ላይ ሰፋ ያለ ጊዜና ታይም የሚያስፈልገው ጉዳይም እየተፈጠረ ነው። አንደኛ ኢራን አሁን ከገልፍ ሀገራት ጋር ውጥረት ውስጥ የገባችበትን የምታውቁት ነው እና ገልፍ ሀገራትን ሁሉንም ነካክታለች። ሁሉንም እየነካካች ባለችበት ሰዓት ደግሞ አሁን ወደ አሜሪካ ሶይል፣ ወደ አሜሪካ ምድር፣ ወደ አሜሪካ ግዛት ትክክለኛው ቦታ ላይ የመግባት አዝማሚያ ውስጥ እንደሆነች ሊጠቁም ይችላል። ኦፍኮርስ እነዚህ በማርኮ ሩቢዮና ፔት ሄግሴት ቢሮ ላይ ወይም ደግሞ መኖሪያቸው ላይ በሚገኙበት ቦታ ላይ የታዩት ድሮኖች ምን እንደሆኑ መለየት ያስፈልጋል። ግን እነዚህ ድሮኖች ከታዩ በኋላ የሚፈጠረውን የፖለቲካ አውድ ወታደራዊ ሊያደርገው ይችላል የሚል ፖለቲካዊ ስጋት ያለባቸው ሰዎች አሁንም ቀድምም የሚል አይነት ነገር ሆነዋል። አሁን ያለውን ፖለቲካ ለመርሳት አሁን ያለውን ፖለቲካ መንገዱን ለማሳት የሚሄዱ ሰዎች ቁጥራቸው እጅጉን እየበዛ በመምጣቱ አንዳንድ የፖለቲካ አውዶችንና ስርዓቶችን በዚህ ልክ የማየት ነገር ያስፈልጋልና ፕሬዚዳንት ዶናልድ ትራምፕ እንደምታውቁት ስጋት ውስጥ ናቸው፣ ይከሰሳሉ በዚህም በዛም። በተለይም ደግሞ ይህ ጦርነት ለምንድን የቀሰቀሱት ፕሬዚዳንት ዶናልድ ትራምፕ በሚል በሁለቱም ወገኖች በዴሞክራቶቹም በሪፐብሊካኖቹም እየተወቀሱ ነው። አንደኛ ፕሬዚዳንት ዶናልድ ትራምፕ ለምን እንደጀመሩት፣ ሁለተኛ መቼ እንደሚቋጭ፣ ሶስተኛ አላማቸው ምን እንደሆነ በግልጽ ያስቀመጡት ነገር የለም። አራተኛው ደግሞ ህዝባቸው ስለ ኦብጀክቲቭ አዌር አላረጉም እና ፕሬዚደንሻል መብታቸውን ተጠቅመው ያደረጉ ስለሆነ ብዙ ጥያቄዎች እንዲነሱ እያደረገ ይገኛል። ስለዚህ ፕሬዚዳንት ዶናልድ ትራምፕ በራሳቸው ምንድን ነው እያደረጉ ያሉት የሚለው ሀሳብ በተለይም ደግሞ የዴሞክራቶቹ ጉዳይ አለ። የራሳቸው የፓርቲ ሰዎችም እንደዚሁ ከስልጣን እስከ መልቀቅ የደረሱ አሉና እነዚህ ጉዳዮች ፖለቲካሊ አንደምታውን ሊቀይሩት እንደሚችሉ ይነገራልና ይሄኛው ባለበት ሰዓት ሌላ ተጨማሪ የወታደራዊ ስጋት አሜሪካ ምድር ላይ በተለይም በዋሽንግተን ላይ ለዛውም ደግሞ እነዚህ ቁልፍ ፖለቲከኞች በሚገኙበት ቦታ ላይ እንደዚህ አይነት እንቅስቃሴዎች መኖራቸው መልእክቱን ከባድ ያደርገዋልና ጫናውን በዚህ ልክ ሊያዩት ይገደዳሉ። ፕሬዚዳንት ዶናልድ ትራምፕ ግን አንዳንድ ሁኔታዎችን ደግሞ እሳቸው ስለ አሜሪካ ታላቅነት ለመዘመር ስለ አሜሪካ አሁን ባለችበት በጣም አጣብቂኝ ቶክ ፖይንት ማለት የመተላለፊያ የፖለቲካ ሂደቷ ውስጥ ባለችበት ሰዓት የእልህ ፖለቲካ ውስጥ የሚገቡ ከሆነ ፕሬዚዳንት ዶናልድ ትራምፕ ግዳጃቸውን እንዳልተወጡ የአሜሪካ መሪነታቸውን ሂሳቦች ስሌትም ሰርተው እንዳልጨረሱ ሊጠቁም ይችላልና አንዳንድ ሁኔታዎችን በዚህ ልክ ሰዎች ያስቀመጡባቸው ይገኛል። ስለዚህ አሁን ኢራን ዴስፐሬት ነች። ኢራን ማለት ዴስፐሬት ነች ስላችሁ ያገኘችውን ሁሉ ተጠቅማ ዓለምን ማተራመስ ሲባል የዓለም ፖለቲከኞች ፔኑን አንደርስታንድ አድርገው ወይ ከእሷ ጎን እንዲቆሙ ከእሷ ጎን እንኳን መቆም ባይችሉ ኢራንና እስራኤልና አሜሪካ የሚሰነዝሩባትን ጥቃት ዓለም እንድታወግዝ ባታወግዝ እንኳን የሚደርሰውን ጉዳት በመፍራት
ለፖለቲካዊ መፍትሄ ይሰራሉ ብላ ስለምታስብ የምትወስዳቸው እርምጃዎች እጅግ ፈታኝ እየሆኑ መጥተዋል። ለምሳሌ በካታር ላይ የሰነዘረችው በዚህ እንግዲህ በራስ ላፋን አካባቢ ላይ የሰነዘረችው ጥቃት እጅግ አስቸጋሪ ነው። ይሄ ምክንያቱም የፖለቲካ መንገድ ብቻ አይደለም። አሁን እነዚህ ሀገራት ምን አይነት ጥያቄ ነው ያነሱት? እንደዚህ አይነት ጥቃት ከሰነዘረችብን እኛም ደግሞ ምላሽ መስጠት አለብን የሚል ሀሳብ አመጡ። አረብ መሬቶች እንደዚህ አይነት ሀሳብ ሰጠች። ከዛ ሲሻገር ደግሞ ከአረብ መሬቶች በተሻገረ ደግሞ እንደነ ሳውዲ አረቢያ ያሉ ሀገራት ደግሞ እናሰፍራለን ጦራችን ማለት አባዚ ውስጥ ገብተዋል። ይሄ ምንድነው ነው? ይሄኛው ካልኩሌሽን አስቸጋሪ በሆነበት ሰዓት ደግሞ ኢራን ፖለቲካሊ ኢንጌጅ የምታደርግባቸው መንገዶች እየሳተች በሄደች ቁጥር በትክክል ደግሞ ውጥረቷን ወታደራዊ ካደረገችው ዓለም አቀፋዊ ካደረገችው አሜሪካ ውስጥ ገብታ እንደዚህ አይነት ፖለቲካል ሳታየር በሆነ መንገድ ፖለቲካል ቴሮሪዝም ሊያስፈጥርባቸው አስችልም። ምክንያቱም አንደኛ ይሄኛው የህልውናዋ ጉዳይ ነው የሚሆነው። ኢራን ከዚህ በኋላ አገሯን ለማሳደግና አገሯን ለማራመድ ማሳደግ አይደለም፣ አሁን ባለችበት የጦርነት ስሜቱና ውጥረት ውስጥ ሆና በዚህ ልክ ጥርሷን ነክሳ በተወሰነ መጠን የምትራመድ ከሆነ አፕሪሺየት ዳት። ስለዚህ አንዳንድ ሁኔታዎችን ከዛ አንጻር ስለምታየውና የፖለቲካ መንገዷን ስለምታስተካክለው ኢራን ጉዳዩን በዛ ልክ የሙጥኝ ብላ የምትቀጥልባቸው ከሆነ አስቸጋሪ ጊዜያትን የምታልፍበትን ሁኔታ በተለያየ መንገድ ለመፈለግና ለመስራት ይሄን ነገር ትጠቀምበት ትችላለች ተብሎ ይታሰባል። ስለዚህ እንደዚህ አይነት ጉዳዮች አስቸጋሪነታቸው ሳይታለም የተፈታ ነውና ፕሬዚዳንት ዶናልድ ትራምፕ ደግሞ መንገዳቸው ሁሉ የፖለቲካ አውዱን እየቀየረ በሀገር ውስጥና በውጭ ያለው የፖለቲካ ጫና እየበዛባቸው በመምጣቱ እንደዚህ አይነቶቹን ጉዳዮች ቆም ብለው ማየትና ማሰላሰል ቢጠበቅባቸውም አሁን ግን አሻፈረኝ እያሉ ነው የሚል ትችት የተሰነዘረባቸውና ከዛ አንጻር ፖለቲካሊ መታየት እንዳለበትም ይነገራል። ግን አንዳንድ ሰዎች በሚያስቀምጡት ልክም ብቻ ሳይሆን ፕሬዚዳንት ዶናልድ ትራምፕ ለመንገዳቸው ቅርብ የሆነ የፖለቲካ አውድን መፍጠር አለባቸው ተብሎ ይታሰባል። ያን ለማድረግ ግን አንዳንድ የፖለቲካ መንገዶቻቸው የተሳሳቱ ሆነዋል የሚል አረዳድም እንደዚሁ እየተፈጠረ ነውና ስቲል በልባቸው ውስጥ ያለው ኢራንን አሸንፎ የበላይ መሆን ነው። ግን እንደዛ የማይመስሉ ነገሮች አሉ። ኢራን ግን ፖለቲካሊ ደግሞ አንዳንድ አስቸጋሪ ሁኔታዎችን እየፈጠረች ነው የሚለው በእርግጥ ውሃ የሚያነሳ ነው። ምክንያቱም በገልፍ ሀገራት ላይ የምትሰነዝራቸው ጥቃቶች፣ ገልፎች ላይ ፈተና የሆነች መምጣቷ፣ እንደዚህ አይነት ጉዳዮች ገልፎች ደግሞ በተባባሪነት ከአሜሪካ ጋር ለመስራት ፍላጎታቸው የሆነ ሊመጣ ስለሚችል ፖለቲካሊ በዛ ልክ እየተነጠለች ልትሄድ ትችላለች። ምክንያቱም ሳውዲ አረቢያና ካታር እንደዚሁም አረብ ኤሚሬቶች ታይቶ በማይታወቅ ሁኔታ ኢራን ላይ እኛም መጻፋዊ እርምጃ እንወስዳለን ወይም ደግሞ ጥቃታችንን መመከት እንችላለን የሚል አይነት አረዳድ ውስጥ መግባታቸው ይህን የፖለቲካ ስህተት ሊያሳይባት ይችላል። ግን ደግሞ ራስ ፓርስ በተሰኘው አካባቢ ላይ የተሰነዘረውን ጥቃት ደግሞ ብዙ ሰዎች ሲመለከቱት ውጥረቱን እንደዛ አይነት አቅጣጫ ውስጥ የሚያስገባ ሆኖ ነው የታየውና አንዳንድ ሰዎች የፖለቲካ መንገዱና አውዳቸውን ክሊር ማድረግ የሚጠበቅባቸዋል ተብሎ በሚታሰብበት ሰዓት ፕሬዚዳንት ዶናልድ ትራምፕ ደግሞ ውጥረታቸውን እንደዚህ ያደረጉት መሄዳቸው በነገራችን ላይ በደቡብ ፓርስ በሚባለው አካባቢ ላይ በጣም ግዙፍ የኢራን የነዳጅ ማከማቻ ማጣሪያ እንደዚሁም ብዙ ነገር ፋሲሊቴት የሚደረግበት ቦታ ላይ ነው። እሱ ላይ የተሰነዘረው ጥቃት ለኢራን የቤት ስራዋን ኢራን ወደ ሌሎች ሀገራት እንድተኩስ ያደረገ ነው። ያን ጥቃት የሰነዘረችው ደግሞ እስራኤል ናት። እስራኤል ለምንድን ነው ያን ጥቃት የሰነዘረችው የሚል ጥያቄዎች ደግሞ በስፋት መነሳት አለባቸው። ምክንያቱም ኢራን ላይ እስራኤል በዛ ልክ ጥቃት ስትሰነዝር ኢራን አት ሴም ታይም ወደ ገልፍ ሀገራት እንደዚህ አይነት ጥቃት ልትሰነዘር ትችላለች የሚል የፖለቲካና ወታደራዊ አረዳድ ኖሯት ሊሆን ይችላል። ሰው በዛ ልክ ደግሞ ጉዳዮችን ማወሳሰብ፣ በዛ ልክ ደግሞ አንዳንድ ውጥረቶችን መልካቸውን የመቀየርና የፖለቲካ አውዱን ነጥሎ የአለማየት ውስጥ እንዲገቡ ያደረጋቸዋልና ስለዚህ ኢራን ተንደርድራ እስራኤል ስትመታት እነዚህ ካታርን ምናምን መምታቷ ደግሞ እንደዚህ አይነት ውዥንብር ውስጥ እንድትገባ ያደርጋታል። ስለዚህ አሁን እዚህ ጉዳይ ላይ መካከለኛው ምስራቅ ላይ ያለውን ጉዳይ ብቻ ሳይሆን የአሜሪካ ፖለቲካ ውስጥ በኮንግረሱ ላይ የተለያዩ ጫናዎችን ከመፍጠሩም ባሻገር ይህ ውጥረት በእርግጥም ፖለቲካውን ሌላ አቅጣጫ ውስጥ እያስገባው እንደሆነ ለመገመት እድል ይፈጥራል። ቢካዝ ሁኔታዎችን በዚህ ልክ የድሮን ፖለቲካ ወይም ደግሞ የሆነ ጉዳይ ፖለቲካ አድርጎ የመውሰድን ብቻ ሳይሆን በዓለም የፖለቲካ ስርዓት ላይ መዛባቶችን ሊፈጥር የሚችል ነው። ስለዚህ አሜሪካው ፕሬዚዳንት ዶናልድ ትራምፕ ማስተካከያ ሰራባቸዋለሁ ያሏቸውን ጉዳዮች ደግሞ በመስራት ላይ ይገኛሉና በዋሽንግተን ላይ የታዩት ሰው አልባ አውሮፕላኖች ወይም ደግሞ ድሮኖች እነዚህን ውጥረቶች መልሰው በአሜሪካ ላይ ሊያመጡ የሚችሉ ናቸው የሚል ስጋት እንዲጋረጥ አድርገዋልና አንዳንድ ጉዳዮችን በዛ ልክ የማየት ሁኔታዎች አሉ። ስለዚህ በጣም ብዙ ሁኔታዎች ፈታኝ ናቸው። ብዙ ሁኔታዎች ደግሞ ለፖለቲካ መፍትሄ የማይመቹ ናቸውና
እነዚህን አይነት የፖለቲካ አውዶችና ስርዓቶችን ማየት ያስፈልጋል። ስለዚህ ሰዎች በዛ ልክ የፖለቲካ ቅንጭብጭብ አይነት ጉዳዮች ሳይገቡ በትክክል መሰረት የጣለ ነገር መስራት እንዳለባቸው በፖለቲከኞች በጣም በስፋት ሲነገር የቆየ ጉዳይ ነው እና ዓለማችን በዚህ ልክ ውላለች። በተለይም የአሜሪካ ላይ የታዩት ዋሽንግተን ላይ የታዩት የድሮን ጉዳይ እንደዚሁ አሳሳቢ መሆኑን ለማሳየት ነው። በነገራችን ላይ ሀሳብ መስጠት ትችላላችሁ፣ እኔ መልስላችኋለሁ። ቴንክ ዩ ቬሪ ማች። እንዴት